ከዚህ በፊት ስንገናኝ በጨዋታ መሃል ካልተሳሳትኩኝ ወደ ካፓዶሻ የመጣሁት ኢንቨስት ላረግ ነው ብለኸኝ ነበር። ልክ ነው። ልክ ነኝ አይደል? ልክ ነው። ጂሃንና እኔ ደግሞ ተቀምጠን ተነጋግረን ነበር። ማለቴ ያለንን ነገር ስለማስፋፋት መዳረሻችንን ወደ ውጭ ገበያዎች ለማድረግ አስበን ነበር። ግን ደግሞ በዓለም ዙሪያ ስላለው ኢኮኖሚ ጉዳይ ታውቃለህ። አሁን ትላልቅ የሚባሉት ኩባንያዎችም ራሱ በጥምረት ወደፊት እየተራመዱ ነው። የብቻ ጉዞ እንደማያዋጣቸው የገባቸው ይመስላል። ለማንኛውም ነገሩን ስናሳጥረው እጃችን ላይ ብዙ ፕሮጀክቶች አሉ። በደንብ እንድትመለከታቸው እንፈልጋለን። ደስ ይለኛል። በጣም ደስ ይለኛል ወንድሜ። ምን ብዬ ነበር? እኔ የተግባር ሰው ነኝ ብያችሁ ነበር። ከሻንሳላም ቤተሰብ ጋር የመስራት እድልን አላሳለፍም። ታላቅ ቤተሰብ፣ የተከበረ ቤተሰብ፣ አቀኛ ቤተሰብ። እንዴት እምቢ እላለሁ? አብሬ እሰራለሁ፣ አብሬያችሁ እጓዛለሁ። እሱስ አትልም። አንተ በጣም ብልህ ሰው። አመሰግናለሁ። ለዛም ከአንተ ጋር መስራት የምንፈልገው። ሁሉም ነገር ይሳካል ብዬ ተስፋ አድርጋለሁ። አመሰግናለሁ። አመሰግናለሁ። አሁን የምናከብርበት ምክንያት አለን ማለት ነው። ሴልቹክ እስኪ ለሁላችንም ጨምርልን እባክህ። ስማ፣ ከሻንሳላን ቤተሰብ ጋር አብረን ልንሰራ ነው። ለምንድን ነው ይህንን ጌጥ አሁን የሚያደረግሽው? ሴቪላይ ከዚህ በኋላ አንቺን ማስቸገር አልፈልግም። ለጠየኩሽ ጥያቄ መልስ ብቻ ነው የምፈልገው። ለምንድን ነው አሁንም ይህንን ጌጥ ያደረግሽው? እዛ ቤት ውስጥ ያለውን ህይወት የምትመርጪው ከሆነ ጌጡ ላንቺ ምንም ነው። ከአልማዝ ውጪ ምንም አይነት ነገር ሊበቃሽ አይገባም። ሳደርገው ደስ ስለሚለኝ ነው። ማድረግ ደስ ይልሻል? መዋሸት በጭራሽ አያምርብሽም። እሺ አሁንም እኔም ባትወጂ ኑሮ አታደርጊው። እንደዛ ነው? ስላደረኩት እንደምወድ ነው የምታስበው? የኔ ውድ ወንድም እስካሁን የት ነበር? የተወሰነ ነገር እንድገዛላት ፈልጋ ነበር። እነሱን ለመግዛት ሄጄ ነው፣ እየተመለስኩ ነው። ውይ አሁንም ልታረፍድ ትችላለህ? መልክ እየመጣሁ ነው። በቃ በህግ አምላክ። እሺ ለምንድን ነው እንደዚህ የምትናደደው? ሁልጊዜ እንደተበሳጨ ነው። አንዳንዴ የሚያደርገው ነገር ግራ ነው የሚያጋባ። የት ሄደ? ሰላም ለእናንተ ይሁን። ምንድነው ነገሩ? ጸብ ነው የምትፈልጉት? ጸብ የምትፈልጉ ከሆነ አንድ በአንድ ግጠሙኝ። እሺ በቃ እሺ ምን ልታደርገኝ ነው? ማን ነኝ ብለህ ነው የምታስበው? እንዴት እንደዚህ ባዶ ሜዳ ላይ ይጥለኛል ብለህ እያሰብክ ነው? አመልጣለሁ ብለህ ነው የምታስበው አይደል? ነው አይደል? ጭንቅላቱን ከፍ አድርገህ ያዘው። አሁን መሄድ ትችላላችሁ። አሁን ቀጥ ብለህ ትሄዳለህ። ትሰማኛለህ? አንገትህን ደፍተህ ቀጥ ብለህ ወደዛ መንደር ትመለሳለህ።
አንተና ወግሻት ከዚህ አካባቢ ትጠፋላችሁ የምለው ግልጽ ነው። ይቀርሃል ማለት ነው። ለምንድን ነው ድረስ ጌጡን ያደረግሽው? ስላደረኩት እንደምወድ ነው የምታስበው? ወይዘሮ ስምሩ አንቺ ትረጂዋለሽ? Yolcuyuz böyle gelir gideriz. ልጆችሽ እንደሆነ ሳታምኚ እንዳትሞች። ምናልባት በህይወት ለመጀመሪያ ጊዜ እማዬ ብለን ልንጠራሽ ይሆናል። ሱምሩ አይቀርም አንድ ቀን እነዚህን ቆንጆ አይኖችሽን በደንብ እመለከታቸዋል። አንቺም የኔን አይኖች ትመለከቻቸዋለሽ በቅርቡ። ጃን ሴቪላ በዚህ ሰዓት እዚህ ምን ታደርጋለህ? ይሄ አንቺ ነው አይደል? አዎ የኔ ነው። የት አግኝተኸው ነው? ሴቪላ እዚህ ትንሽ ከተማ ውስጥ ነው ያለነው። እኛ ደግሞ ታዋቂ ሰዎች ነን። የሻን ሰላም ቤተሰብ ትልቅም ጠንካራም ከሚባሉ ቤተሰቦች ጎራ ነው። ሁሉም ሰው እንድንወድቅ ነው የሚፈልገው። ይሄ ማለት ሁሉም ሰው ስህተት እስክንሰራ እየጠበቀ ነው። አሁን ለምንድን ነው የምታስረዳኝ? የእኛ ትዳር በእርግጥም እውነተኛ ትዳር አይደለም። መሌክን እወዳታለሁ፣ አንቺም ነውን ትወጂዋለሽ። ግን በካፓዶሻ ሰዎች አይን አንቺ የኔ ህጋዊ ሚስቴ ነሽ። አልገባኝም። ምን ለማለት ፈልገህ ነው? ከኑ ጋር ስታወሩ አይቻችኋለሁ። ስለምን እንዳወራችሁ አላውቅም። እውነት ለመናገር ስለሱ አይገባኝም። ግን በስሜት እያወራችሁ እንደነበረ ግልጽ ነው። እዛ አካባቢ ደግሞ ያሉ ባለሱቆች በሙሉ ያያችኋል። ሁሉም ሰው እያያችሁ ነበር። በእውነት የሆነ ነገር ስታደርጊ ነበር እያልከኝ ነው? እኔ የሆነ ነገር አድርገሻል አላልኩም። እንዲሁ ማስጠንቀቂ ነው። ለዘላለም ባለቤት ያትሁን። ከ3 ወር በኋላ የፍቺ ማመልከቻ አስገባለሁ። 3 ወር? አዎ። ቆይ አባትህ እስከሚሞት ድረስ አንፋታም ብለሃል ነበር? ሐሳቤን ቀየርኩኝ። ከዚህ በኋላ አባቴ ብቻ የሚፈልገውን ነገር ማድረግ አልፈልግም። እስከዛሬውን በጣም ቆጭቶኛል። ይኸውልሽ 3 ወር ብቻ ሴቪላ፣ 3 ወር ብቻ እንጠብቃለን። እሱንም ላንቺ ስል ከፓዶሽ ያሉ ሰዎች አንቺን በማይሆን መንገድ እንዲያም አልፈልግም። ከተፋታም በኋላ ግን የፈለግሽውን ነገር አድርጊ። ማግኘት የፈለግሽውን ሰው ማግኘት ትችያለሽ። ያኔ ምንም አያገባም። ግን በህጋዊ መንገድ ባለቤቴ እስከሆንሽ ድረስ የሻን ሰላም ቤተሰብ ሙሽራ መሆንሽን አትርሺ። የምታደርጊውን አስተውይ፣ መጠንቀቅ አለብሽ። ጃን፣ እኔ ማድረግ ያለብኝን ነገር አድርጌያለሁ። ሲጀመር ከኑ ጋር ጣልቻለሁ። ግን አንተ ጃን፣ ኑንም ቢሆን አናግረዋለሁ። የእውነት የሚያስብልሽ ከሆነ በደንብ መጠንቀቅ ይኖርብን። እንኳን ደህና መጣህ ህጋሪ፣ ሰላም ነው? አቶ ቡንያሚን ታውቀዋል፣ ከይቅርታ ጋር በጣም እያስጨነቀኝ ነው ያለው። በጣም ይቅርታ ይሳት።
ይቅርታ። ቆይ ጃኬትህ በጣም ይነሳልሳል። ከምንድን ነው የተሰራው? ጥሩ ላይ ነው ማለት ነው። በጣም አምሮብሃል። አዎ አዎ። ስማኝ ኢሳት፣ ፍቅረኛ አገኘ እንዴ? አይ አይደለም፣ የምን ፍቅረኛ ነው? ሰውዬ ቆይ ምን እያደረክ ነው ያለኸው? አንድ የሆነ ቅጣት የሚያስፈልገው ጥገኛ ነበር እና ቅጣቱን ሰጥቶት። ጎበዝ፣ ጥሩ አድርጋል ዘመዴ። እንዴት ደስ እንዳለኝ ልነግርህ አልችልም በእውነት። ቆይ ምንድን ነው የሚያስቅ ነገር? እንካ ይሄን እንደምታከፋፍለው እናያለን። በደንብ አድርጌ ሰብረዋለሁ። በደንብ አድርጌ ሰባብረዋለሁ። በደንብ አድርጌ። ይሄው አንበሳው ውሰድ ውሰድ። በጣም አመሰግናለሁ በእውነት። ቢሆንም ግን ዝም ብለህ ለፋህ። አታስብ፣ ችግር የለውም። ደስታ ለዘላለም አብሮ ይቆይ። መቼም ቢሆን ጉዳት እንዳይደርስብህ ዘመዴ። እንደ ምኞቴ ያድርገው። ምን አይነት የተባረከ ቀን ነው! ደስ ይላል። ሄሎ አንበሳው፣ በል ቀጥል። ምን ነበር? ወንድሜ ታሲ። ሄሎ ኑ የምትለው አይሰማኝም ወንድሜ። ና የት ነው ያለው? ኑ ኡፍ ደህና ነህ? ደህና ነኝ። ና ምን ተፈጠረ? ስማ፣ አሁን ታሲን ከኛ ጋር አብሮ የመስራቱን ሐሳብ ስለተስማማበት እንዴት ደስ ብሎኛል መሰለኝ። እኔ ልጅ እውነት ለመናገር ትልቅ ደስታ ነው የተሰማኝ። ገንዘቡን ካመጣው ደግሞ ጂሃን ተረፍን ማለት ነው። ምን ሆነሃል? ምን እያሰብክ ነው? ምንም አልሆንኩ። እንዲሁ ዝም ብዬ እያሰብኩኝ ነው። ከወንድም ታሲን ጋር አጋር ሆነናል። ገንዘቡን ካመጣው ምንም አንሆንም። ግን ታውቃለህ፣ የሴቪላ አባት እየተሻለው ነው። መቼ እንደሚሞት መገመት አንችልም። እና ሰውየው ከዚህ በኋላ 20 ዓመት ቢኖርስ? ከዛስ ምንድነው የሚፈጠረው? እኔም ሴቪላ ጋር ለ20 ዓመት በትዳር ልቆይ ነው አባዬ እያልኩ ያለሁት። ይሄ ትዳር ከዚህ በኋላ ትርጉም የለውም። ጂሃን፣ እውነት ለመናገር ግን ግራ ታጋባኛለህ። ጥሩ ልጅ ነች፣ በቃ ሁኔታውን ተቀበል። የተማረች ባህል አክባሪ ብልህ ሴት ነች። ምን ጎደላት? ከዚህ በላይ ምን ትፈልጋለህ? ዝም ብለህ ከሷ ጋር ደስተኛ ሁን። ደስተኛ ሁን እያልከኝ ነው አባዬ? ያለንበትን ሁኔታ አላየህም እንዴ? እኔ ነኝ። እስቲ የልጅቷንም ሁኔታ ተመልከተው። ከዚህ የተሻለ ህይወት አይገባንም እንዴ? ለምንድን ነው የምታስገድደኝ? ገና ማግባትህ እኮ ነው። 3 ወር ከ3 ወር በኋላ ፍቺ እፈልጋለሁ። እሺ አባዬ? እንደዛ በጭራሽ ይሆናል አባዬ፣ ይሆናል። ሲጀመር ፍቃድህን እየጠየቅኩኝ አይደለም፣ እየነገርኩ ነው ያለሁት። ከ3 ወር በኋላ የሁሉ ነገር ያበቃል። ይሄን የማደርገው ለሷ ስል ነው። ይሄ ትንሽዬ ከተማ ነው ታውቃለህ አባዬ። ሰዎች ስለሷ ምንም እንዲያወሩ አልፈልግም። አንተ ግን ምንም አይገባህም አይደል? ገና እኮ ታሲን $1 ቢሊዮን አልሰጠንም። አልገባህም እንዴ? እኔ ልጅ አሁንም ቢሆን ያለንበት ሁኔታ ምንም አልተቀየረም። የሴቪላ አባት በቅርቡ አይሞትም። ይሄ ማለት የምትወርሰው ነገር የለም ማለት ነው። አንተም ብትሆን መረዳት አለብህ። 3 ወር፣ በ3 ወር ውስጥ ይሄ ሁሉ ያበቃል። ሜሌክ እየደወለች ነው። ወንድሜ አታንሰው፣ ቶሎ ነው የምትነቀው። እውነቴን ነው፣ እሷ ብልጥ ነች። የማላነሳው ከሆነ ይባስ ትጠራጠር። እመነኝ፣ አታንሰው እባክህ እባክህ። ሄሎ መሌክ። ሄሎ፣ እኔ ታሲን ነኝ፣ ወንድም ታሲን። ገርሞሽ ነው አይደል? አዎ፣ እውነት ለመናገር በጣም ገርሞኛል ወንድም ታሲን። ኑ ጋር እየደወልኩ ነበር። ከኔ ጋር ነው። ቤት ነን። እኔ ቤት ውስጥ አብረን ያለ ነው። ሜሌክ፣ ያንተ ቤት? ምን ነው ችግር አለ እንዴ? ውይ አይ፣ ቅድም ስደውል መንገድ ላይ ነኝ ብሎኝ ነበረ። ስለዚህ ሲቆይ ጊዜ በሰላም ነው ወይ ብዬ ነው የደወልኩት። ሜሌክ ውዴ፣ የኔ ጥፋት ነው። ይቅርታ አድርጊልኝ። እኔ አዘናግቼው ነው። በጣም ደብሮኝ ስለነበረ ኑን ጠራሁት። ኑ ከኔ ጋር ትንሽ ይቆያል። ምን ነው ሻንሳላኖች ናፍቀው ነው እንዴ ብዬ አስቀረሁት። ውይ ግን እኮ አክስቴ ኤኒሴ ዕቃ እንዲገዛ ልካው ነበርና በዛው ገብቶ ከሆነ ለማረጋገጥ። እህቴ ኤኒሴ አዛ ነበር ይላል። አዎ አዛኝ ነበር። የገዛሁትን ኮፈን ውስጥ አስቀምጫለሁ። ኮፈን ውስጥ ነው ያለው። ልክ ናት። እሺ። አሁን አንቺ ጋር እንዲላካ አድርጋለሁ። አታስቢ። ኑ ምን ሆኖ ነው? አይመጣም እንዴ? አይ እሱ ይቆያል። ይኸውልሽ አሁን እየተጫወትን ነው። እውነት ለመናገር ሜሌክ ትንሽ የሆነ መጠጥ ነገርም ቀማምሷል። ለዛ ነው። ተው፣ እኔ አልጠጣም። ይኸውልህ ታውቃለች እኮ። ምን ላድርግ ነው? እንዳቀርበው ትፈልጊያለሽ እንዴ? አዎ ወንድም ታሲን፣ ዝም ብዬ ነው ላናግረው። እሺ ቆይ፣ ይኸው። እሺ ስጠኝ።
መሌክ ምን ነው ችግር አለ እንዴ? ምን ተፈጠረ? እሱማ የሆነ ነገር ሆነሃል ነው። በህግ አምላክ ስንት ጊዜ ነው የደወልኩልህ ግን አንተ አታነሳም። ወይ የኔ ወፍ ደህና ነኝ። እሺ ምንም አልሆንኩም። ስልክ ድምፁ ጠፍቶ ነው ለዛ ነው ያላስተዋልኩት። ደህና ነኝ። ደህና ነህ አይደል? ኑ እውነቱን ንገረኝ። ደህና ነኝ። እኔ እንጃ አላውቅም። ድምፅህን ስሰማው ደህና አትመስልም። የሆነ ነገር ደስ አላለኝም። ትናንት ማታ በደንብ ስላልተኛው ነው። እንደዛ ነው የሚሆነው። ደህና ነኝ። ሜሌክ ማሬ ተይው፣ አፍሮ ነው ትንሽ ጠጥቶ ነበረ። ለዛ ነው እንደዚህ እየሆነ ያለው። ዛሬ ማታ እኔ ቤት ነው የሚሆነው። ኑ ወንድሜ እዚህ ከኔ ጋር ነው የምትሆነው አይደል? አልመጣም እህቴ። ከወንድሜ ታሲን ጋር ልጠጣ ነው። አትጠብቅኝ እሺ መሌክ። ኑ ይኸውልህ የእውነት ግን ደህና ነህ አይደል? ምንም አትጨነቂ። ስሚ እኔ ነገ በደንብ እንዲተኛ ፈቅድለታለሁ። ችሎም ከተነሳ ደግሞ አሪፍ ቁርስ አዘጋጅለታለሁ። ከዛ በደንብ ከተስተካከለ በኋላ ወደ አንቺ ልክልሻለሁ። እሺ እሺ በቃ ወንድም ታሲን ግን ይኸውልህ ተጠንቀቅ። ብዙ መጠጥ አልለመደም። ብዙ ከጠጣ ደግሞ ራሱን ይስታል። እንዲጠጣ ትፍቀድለት። አይ አንቺ አትጨነቂ እሺ መሌክ ውዴ። በቃ ደህና ደሪ። ቻው። ደህና ደሩ። እሺ ቻው በቃ ቻው። እሺ ለነገሩ እኔም ልወጣ ነው። እሺ እንገናኛለን። ወይዘሮ ሱምሩ የሚያስፈልግሽ ነገር አለ? አይ ውሃ ብጠጣ ደስ ይለኛል። ችግር የለውም። ምን ያመጣልሻለሁ? መቸገር አያስፈልግሽም። አይ አትቸገሪ፣ እኔ ራሴ እቀዳለሁ። ግን ደግሞ ቅድም ወሬያችን ተቋረጠብን። ይሄ የተለመደ ነገር አይደል እንዴ? ምክንያቱም አንቺ በደም ተከነሽበታል። መሌክ እኔ እንደዚህ እንዲሆን አልፈለግኩም ነበር። ሁልጊዜ አንድ ነገር እንዳልሽ ነው። እውነቱን ነበር ታውቂያለሽ። ሁልጊዜ ከአንቺ አፍ የሚወጣው ቃል ብቻ ነበር ትክክል። አሁንስ ይበቃል። እኛ ልክ መሆን አንፈልግም። ልክ ከሆነን ደግሞ ተደብቀሽ ማድረጉን ተይና ትክክለኛ እናቱኝልን። ፊት ለፊት እቀፊን፣ ሳሚን። ካልሆነ ግን ዝም ብትይን እንመርጣለን። የእውነት በጣም ሰልችቶናል። ያንቺ ውሸት በቅቶናል። ይበቃል እባክሽን። ከዚህ በኋላ ምንም ነገር መስማት አንፈልግም። ይበቃል። ከዚህ በኋላ እንድታታይን አንፈልግም። ሱምሩ ምን እያደረግሽ ነው? ስለፈጠረሽ አምላክ ምን እያደረግሽ ነው? ምንድነው እንደዚህ በድብቅ እናት መጫወት? ምን እየሆንሽ ነው? ማድረግ ያለብኝን እያደረግኩ ነው ያለሁት እማዬ። ይገባሻል አይደል? አሁን ጣልቃ መግባቱን አቆሚ በቃ። ትሰሚኛለሽ? እቺ ልጅ ሁሉንም ነገር ልታመሰቃቅለው እየጣረች ነው። ከአቅም በላይ የሆነች ነው። ኖ ምን ልታደርግ ነው? ምን ማለት ነው? ምን ልታደርግ ነው? ይህንን ካደረጉ በኋላ ዝም ልትል ነው? እሱማ በጭራሽ ዝም አይደለሁም። ያንን ወሬኛ ልኩን ካላሳዩት እኔ ነው አይደለም እስከምበቀለው ድረስ በፍጹም አልተኛም። ታለ ለመሆኑ አቅሙ አለ? አንተ ብቻህን ነህ። ኤሳት ግን ብዙ ሰዎች አሉት። ወንድም ያስፈልጊ ከሆነ ሞታለሁ እንጂ እሱ ይህንን አድርጎ በፍጹም ከኔ እጅ አይመልጥ። ቆይ አንተ ከሞትክ ሜሌክ ምን ልትሆን ነው? ቆይ የኔ ውድ ወንድም አብረን ዋጋ እናስከፍላቸዋለን። አንተን ወንድሜ ብዬ እስከጠራሁ ድረስ ጎን ለጎን ሆነን የሚደረገውን ነገር አንድ ላይ ሆነን እናደርጋለን። እኔ ለብቻዬ ነው የምሄደው። ስማኝ ወንድም እኮ ለዚህ ጊዜ ነው የሚያስፈልገው። እሺ በዛ ላይ ደግሞ በገዛ ወንድም መደብደብ የበለጠ ይጎዳል። ምን ማለት ነው? ምን እያልክ ነው ያለው? አልገባኝ። ኤሳትም ሆነ ሁላችሁም ከአንድ እናት ነው የተወለዳችሁት። ወንድማማቾች ናችሁ። ሱምሩ ሻንሳላን እናንተም በልጅነታችሁ ጥላችሁ የሄደችው እናታችሁ ነች። ወንድሜ ይህንን ታሪክ እንዴት ልታውቅ ቻልክ? ንገረኝ እስኪ። አልገባኝም። እንዴት አውቃለሁ? ደርሼበታለሁ። ስራዬ ይሄ ነው። አንተና ሜሌክ የሻንሳላኖችን ትልቅ ቤት በሐዘን ስትመለከቱት የሆነ የተለየ ታሪክ እንደነበራችሁና የልባችሁ ስብራት ይታይ ነበር። ችግራችሁ እሱ ነበር።
ያልቋጫችሁት ምዕራፍ ነበረ። በዛ ላይ ደግሞ ከአክሱ እዚህ ድረስ እንድትመጡ ያደረጋችሁ ነገር ምን ቢሆን ነው ማወቅ ፈልጌ ነበር። እናም ወደ አክሱ ሰው ልኬ እንደ መጽሐፍ ነው ያነበባችሁ። ተመስገን ነው። ወንድሜ በጣም ይቅርታ፣ እባክህ ይቅር በልኝ። እሺ እባክህ። እኔ ካንተ ለመደበቅ ፈልጌ አይደለም። እንዴት እንደምነግርህ እርግጠኛ አልነበርኩም። እናንተ ስምሩ ልጆቼ ናቸው ብላ እንድታምን እየጠበቃችሁ ነው?